አንደኛ ነገሥት ምዕራፍ 17 በገለዓድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን በፊቱ የቆምሁት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡህ ዘንድ አዝዣለሁ። ሄደም እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በየማታው እንጀራና ሥጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። ተነስተህም በሲዶና አጠገብ ወዳለችው ወደ ሰራፕታ ሂድ፣ በዚያም ተቀመጥ። እነሆም ትመግብህ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም አምላክህ ሕያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። ኤልያስም አላት፣ አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጭልኝ። ከዚያም በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም፣ ዘይቱም ከማሰሮ አይጎድልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱ ቤቷም ብዙ ቀን በሉ። በኤልያስም እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም። ከዚያም በኋላ የባለቤቲቱ ልጅ ታመመ። ትንፋሹም እስኪታጣ ድረስ ደዌው እጅግ ከባድ ነበረ። እርሷም ኤልያስን የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? አለችው። ኤልያስም ልጅሽን ስጭኝ አላት። ከብብቷም ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው፣ በአልጋውም ላይ አጋደመው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ ይህችን ትቀልበኝ የነበረችቱን ባልቴት እንዲህ ደግሞ አስጨነካትን? ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምንሃለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናው ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ። ኤልያስም ብላቴናውን ይዞ ከሰገነቱ ወደ ቤት አወረደው። ኤልያስም እነሆ ልጅሽ በሕይወት ይኖራል ብሎ ለእናቱ ሰጣት። ሴቲቱም ኤልያስን የእግዚአብሔር ሰው እንደሆንህ የእግዚአብሔርም ቃል በአፍህ እውነት እንደሆነ አሁን አወቅሁ አለችው።